የአክብሮት ሰላምታችን በእያላችሁበት ድረስ እንደምንውላችኋል ተመልካቾች። ከኤንቢሲ ኢትዮጵያ ቴሌቪዥን የዕለተ አርብ ነሐሴ 15 2018 ዓ.ም ኤንቢሲ ዜና ተጀምሯል። በእኩለ ቀን ዜናችን ቢዝነስ እንዲሁም ስፖርትን ጨምሮ ከሀገር ውስጥና ከውጭ በርካታ መረጃዎችን አካተናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። የሕዝባችንን ጤና መጠበቅ ሉዓላዊነታችንን ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢትዮጵያና አሜሪካ በመከላከያና ደህንነት ስትራቴጂካዊ ትብብር ለመመስረት ከስምምነት ላይ ደረሱ። የውጭ ሩሲያና ቻይና ፕሬዝዳንት ትራምፕ በኢራን ላይ የወሰዱትን ጥብቅ የኢኮኖሚ እርምጃ ሊከላከሉት ይችላሉ ተባለ። ከመላው የስቱዲዮ ባለሙያዎች ጋር በመሆን የሰዓቱን ዜናዎች እየመራው ይድነቃቸው ተሾመ አብራችሁ ቆያለሁ። እናንተም አብራችሁን እንድትቆዩ እየጋበዝኩ አጫጭር የሀገር ውስጥ መረጃዎችን አስቀድማለሁ። ኢትዮጵያና አሜሪካ በመከላከያና ደህንነት ስትራቴጂካዊ ትብብር ለመመስረት ከስምምነት ላይ ደረሱ። በሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዲሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃላፊዎችን ያካተተ ልዑካን ቡድን ከነሐሴ 13 እስከ 14 2018 ዓ.ም በአሜሪካ ጉብኝት አካሂደዋል። በጉብኝቱ ከፔንታገን አቻዎቻቸውና ሌሎች ከፍተኛ የአሜሪካ ጦር ሚኒስቴር አመራሮች ጋር የሁለትዮሽ የጋራ ምክክሮች አድርገዋል። ሀገራቱ ወታደራዊና ዲፕሎማሲያዊ ትብብሮችን ወደ አዲስና የላቀ ምዕራፍ ለማሸጋገር ከመግባባት ተደርሰዋል። ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምና የጋራ ተጠቃሚነት ማረጋገጥ፣ የጋራ መተማመን በማጠናከር ዘላቂ ትብብር መመስረትና በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን የጋራ ጥረቶችን ለማሳደግ ዓላማ ያደረገ እንደሆነ ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያሳያል። ከሶማሊያና ከደቡብ ሱዳን በኩል ያለው የኢነርጂ ፍላጎት በከፍተኛ ሁኔታ እያደገ መምጣቱን የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ገለጹ። ሚኒስትሩ ከፐልስ ኦፍ አፍሪካ ጋር ባደረጉት ቆይታ ታላቁ የህዳሴ ግድብ የተገነባው ለኃይል ማመንጨት ብቻ እንደሆነና አዎንታዊ ሚናውን ቀጠናዊ የኤሌክትሪክ ግብይትን በማስፋት ከኢትዮጵያ ድንበር የተሻገረ ጠቀሜታ እንዳለውም ገልጸዋል። ኢትዮጵያ ለጎረቤት ሀገራት ለጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ የጠቆሙት ሚኒስትሩ ከሶማሊያና ከደቡብ ሱዳን በኩል ያለው የኢነርጂ ፍላጎት በከፍተኛ ሁኔታ እያደገ መምጣቱንም አብራርተዋል። የአባይ ተፋሰስ የትብብር ማዕቀፍ ስምምነትና የአባይ ተፋሰስ ኢኒሼቲቭ የወንዙን የጋራ ጥቅም ለማሳደግ የተደረጉ ጥረቶች ማሳያ መሆናቸውን ጠቅሰዋል። በሌሎች ድንበር ተሻጋሪ የዓለም ወንዞች ላይ ባለው ተሞክሮ ትብብርን የሚጀምሩት የታችኛው ተፋሰስ ሀገራት ቢሆኑም በአባይ ጉዳይ ግን እንተባበር በማለት ውይይቱን በግንባር ቀደምትነት ስትመራ የቆየችው ኢትዮጵያ መሆኗን አስረድተዋል። ኢትዮጵያ የአባይ ተፋሰስ ሀገራት የኢትዮጵያን የልማት መብት ለመገደብ ከመጣር ይልቅ በውይይትና በትብብር ላይ ትኩረት ማድረግ አለባቸው የሚል የጸና አቋም እንዳላትም ተናግረዋል። በሀገር አቀፍ ደረጃ በነበረው የኢትዮጵያ ታምርት ንቅናቄ 57 ቢሊዮን ብር የገበያ ትስስር መፍጠሩን የኢንዱስትሪ ሚኒስቴር አስታወቀም። የኢንዱስትሪ ሚኒስቴር ከተጠሪ ተቋማት፣ ክልልና ከተማ አስተዳደር የኢንዱስትሪ ቢሮ ስራ ኃላፊዎች ጋር የ2018 በጀት ዓመት እቅድ አፈጻጸም 2019 በጀት ዓመት እቅድ ውይይት እያካሄደ ይገኛል። በውይይቱ በ2018 በጀት ዓመት እቅድ አፈጻጸም ወቅት የታዩ ጠንካራና መሻሻል ያለባቸው ጉዳዮች በመገምገም ለ2019 በጀት ዓመት አዲስ የተቀመጡ ግቦችና የትኩረት መስኮችን በመለየት የተሻለ አፈጻጸም ለማስመዝገብ መግባባት ላይ በመድረስ የስራ አቅጣጫዎች የሚሰጡ ይሆናል ተብሏል። የኢንዱስትሪ ሚኒስቴር መላኩ አለበል በተጠናቀቀው በጀት ዓመት ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት
በተሰራው ስራ 5.9 ቢሊዮን ዶላር ማዳን ተችሏል ብለዋል። በበጀት ዓመቱ 4400 አምራች ኢንዱስትሪዎች ወደ ስራ መግባታቸውን ገልጸው ከነዚህም ውስጥ 165 የሚሆኑት ከፍተኛ አምራቾች መሆናቸውን ተናግረዋል። በሀገር አቀፍ ደረጃ በነበረው የኢትዮጵያ ታምርት ንቅናቄ 57 ቢሊዮን ብር የገበያ ትስስር መፈጠሩንም ሚኒስትሩ አመልክተዋል። በመድረኩ በ2018 በጀት ዓመት አፈጻጸም የተሻለ አፈጻጸም ያስመዘገቡ ተጠሪ ተቋማት፣ ክልልና ከተማ አስተዳደር የኢንዱስትሪ ቢሮዎች እውቅናና ሽልማት መርሃ ግብር ይካሄዳል ተብሎም ይጠበቃል። ይህ የኤንቢሲ ኢትዮጵያ ነው። የሰዓቱን ዜናዎች እየተከታተላችሁ ነው የምትገኙት። ከውጭ ወዳገኘናቸው መረጃዎች ተሻገርን። አሜሪካ የኢራንን ኢኮኖሚ ሙሉ በሙሉ ለማዳከምና የሀገሪቱን መንግስት ለመለወጥ የሚያስችሉ ከባድ ማዕቀፎችና አዲስ የኢኮኖሚ ጦርነት እቅድ ይፋ ማድረጓን አስታወቀች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሰንት ሀገራቸው በኢራን ላይ ልትወስድ ያሰበችው እርምጃ በዓለም ታሪክ ውስጥ ትልቁ የተቀናጀ ኢኮኖሚያዊ የማግለል ዘመቻ ብሎታል። ከኢራን ጋር የንግድ ግንኙነት የሚፈጽሙ፣ ገንዘብ የሚያዘዋውሩ ወይም ነዳጅ የሚገዙ ማናቸውም ሀገራት ላይ ጠንካራ የአሜሪካ ማዕቀፍ እንደሚጣልም አስጠንቅቀዋል። ኢራን ይህንን ዘመቻ ዋሽንግተን ላይ ተጨማሪ ሽንፈት የሚያስከትል ስትል አጣጥለዋለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በቴህራን ላይ የከፈተው የኢኮኖሚ ጦርነት በአሜሪካ ላይ ተጨማሪ ሽንፈት የሚያስከትልና ዓለም አቀፍ ምጣኔ ሀብት ላይ አደጋ የሚደቅን ኢኮኖሚያዊ ሽብርተኝነት ሲሉም ምላሽ ሰጥተዋል። አራግቺ በኤክስ ገጻቸው ላይ የኢኮኖሚ ጦርነት የሚባለው ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ የሀገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገው መጥቀሳቸውን ቢቢሲ ዘግበዋል። ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያንና ካናዳ እስራኤል በዌስት ባንክ አዳዲስ ሰፈራዎችን ለመገንባት ያወጣችውን እቅድ አወገዙ። የእስራኤል መንግስት በዌስት ባንክ በተለይም በኢ1 አካባቢ ያሳለፈው ውሳኔ ተቀባይነት የሌለው መሆኑንም ገልጸዋል። እቅዱ የሁለት ሀገርነት መፍትሄን አደጋ ላይ የሚጥል እና ዓለም አቀፍ ሕግን የሚጥስ መሆኑን በማስጠንቀቅ እስራኤል ውሳኔዋን በአስቸኳይ እንድትመልስ ጠይቀዋል። በተጨማሪም የሰፈራ ፕሮጀክቱ በዌስት ባንክ ያለውን አለመረጋጋትና ጥቃት የበለጠ ያባብሷል ብለዋል። ሀገራቱ በጋራ መግለጫቸው በግንባታው ጨረታ ላይ የሚሳተፉ ኩባንያዎች ተጠያቂነት ላይ ሊወርቁ እንደሚችሉ ማስጠንቀቀዋል። የአምስቱ ሀገራት የጋራ መግለጫም የእስራኤልን ፖለቲካ ጥያቄ ውስጥ ሊከት ይችላል የሚል ስጋት መደቀኑን ከቢቢሲ ያገኘነው መረጃ ያሳያል። አሜሪካ በኩባ ባለስልጣናትና ኩባንያዎች ላይ አዲስ ዙር ማዕቀቦች መጣሏን አስታወቀች። አዲስ በጣሉ ማዕቀቡ ውስጥ ባለቤታቸው የመንግስት የሆኑ 9 የማዕድን ድርጅቶች፣ የብረትና ህንፃ ተቋማት፣ የኮንስትራክሽን ሚኒስቴርና ተቀማጭነታቸውን በኩባ ካደረጉ ዓለም አቀፍ ድርጅቶች ጋር ግንኙነት ያላቸው ባለስልጣናት መካተታቸው ታውቋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከቀድሞው የኩባ መሪ ፊደል ካስትሮ 101ኛ ዓመት የልደት ጋር በተያያዘ አዲስ ዓለም አቀፍ የደጋፊዎች ቡድንን ካገዛዙ ባለስልጣናት ጋር ለማገናኘት ወደ ሃቫና አጓጉዘዋል ያላቸውን ባለስልጣናት መክሰሳቸውን ቢቢሲ ዘግበዋል። ሩቢዮ የማዕቀቡ ኢላማ የሆኑት ባለስልጣናት የዘር ጥላቻንና አመፅን በዓለም የማስፋፋት ድርጊት አካል ናቸው ብለዋል። ሚኒስትሩ ለ10 ዓመታት የቀጠለውን የጸረ አሜሪካውያን እንቅስቃሴ ጥረት እንደማይታገስ ያሳየ ነው ያሉት። ኩባ በበኩሏ በትራምፕ አስተዳደር የጣለባትን ሁሉንም ማዕቀቦች አውግዛለች። በዝርዝር ወደ ምንመለከታቸው ጉዳዮች ተሻገርን። በሀገራዊ የምክክር ጉባኤ የተሳተፉ የፖለቲካ ፓርቲ ተወካዮች ጉባኤው በኢትዮጵያ የተፈጠሩ አለመግባባቶችን በውይይት ለመፍታት ተስፋ የሚሰጥ መሆኑን ገልጸዋል። ስለ ሀገራዊ የምክክር መድረኩ በውጭ ከሚነገረው ይልቅ ሂደቱ የማንም ተጽዕኖ የማይታይበትና ሀሳቦች በነጻነት የተንሸራሸሩበት እንደነበር ተናግረዋል። ሰላም ይልማ አነጋግራቸዋለች፣ እንደሚከተለው ይቀርባል። ናሽናል ዲያሎግ አዋጭ አይደለም ብለው ከሚያምኑ ፓርቲዎች ነበርኩኝ። ነገር ግን
መወያየትና ዲያሎግ በጣም አስፈላጊ ነው ብለን ከማሰባችን የተነሳ መጨረሻ ላይ ጆይን ካረጉ አንዷ ነኝ። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የወላይታ ብሔራዊ ንቅናቄ ፓርቲ አባል የሆኑት ገሊላ ኃይሉ ፓርቲያቸው ሀገራዊ ምክክሩ አያስፈልግም ብለው ከሚያምኑት መካከል እንደነበር ያስታውሳሉ። ሆኖም የኢትዮጵያ ሀገራዊ ምክክር ኮሚሽን ያደረገውን ተደጋጋሚ ጥሪ በመቀበል በሀገራዊ ምክክር ጉባኤ ላይ መሳተፋቸውን አንስተዋል። ታዲያ በጉባኤው በነበራቸው ቆይታ ለመድረኩ የነበራቸው አረዳድ መቀየሩን ብሎም ለችግሮች በውይይት የመፍትሄ ሀሳቦችን ለማፍለቅ መሰረት መሆኑን ገልጸዋል። በሂደቱ ባንሳተፍ ቁጭት ይፈጥርብኝ ነበር ይላሉ። ባንገባ ኖሮ በጣም ይቆጨኝ ነበር። መግባታችን በጣም ነው የጠቀመን። ውጭ ከሚወራውና ውጭ ከሚታየው በጣም ኮምፕሊትሊ ተቃራኒ ነው። ፓርቲው መጀመሪያ ያምንበትም ነበር። በስተመጨረሻ መወያየት አሳምነናቸው መወያየት እንዳለብን አሁን ጆይን አድርጎ ነው በጣም በተለየ መልኩ ነው ያየነው። በጣም ጥሩ ነገር ነው። ስለ ሀገራዊ ምክክር መድረኩ በውጪ ከሚነገረው ይልቅ ሂደቱ የማንም ተጽዕኖ የማይታይበትና ሀሳቦች በነጻነት የተንሸራሸሩበት እንደነበር ተናግረዋል። ሃይጃክ የሚደረግ ምንም ተጽዕኖ ሌላ የሚፈጠር ነገር የለም። በአይናችን ያየነው ነገር ነው። እያንዳንዱ አጀንዳ ላይ እያንዳንዱ ኮርሽዎች ላይ ከየትኛውም ነገር በነጻነት እየተሰራ ያለ የትኛውም አካል እየመራው ሳይሆን ራሱ ናሽናል ዲያሎጉ በራሱ ሲስተም እየተሄደ የነበረበት እንትን ነውና ሌሎችም ከሩቅ ሆነው ከውጭ ሆነው የሚያወሩት ልክ አይደለም ብዬ አስባለሁ። ገብታችሁ ቼክ ብታረጉ ብታዩ የተሻለ ነው ብዬ ነው ማስበው። ከጣቢያችን ጋር ቆይታ ያደረጉ የፖለቲካ ፓርቲ ተወካዮች የሀገራዊ ምክክር ጉባኤው አለመግባባቶችንና ቅራኔዎችን በግጭት ከመፍታት ይልቅ ውይይትን በማስቀደም ለውጥ ማምጣት እንደሚቻል ያሳየ ነው ብለዋል። ያልተነሱና ያልተመካከሩባቸው ርዕሰ ጉዳዮች አለመኖራቸውንም ገልጸዋል። እንደ ሀገር ባላግባቡ ጉዳዮች ላይ መምከራቸው አትራፊ እንዳደረጋቸውም ተናግረዋል። ታጣቂ ቡድን በየቦታ እንዳለ አለ። እኛ ግን ቤኒሻንጉል ህዝብ ነጻነት ንቅናቄ በሄኔን ፓርቲ በሰላማዊ መንገድ በምክክር በመነጋገር በውይይት ችግራችን እንድንፈታ የምናምነው ሰዎች ነን። እንድንወያይ ያደረገን አንዱን ምክክር የተቀበልነው ዋና ምክንያት ይሄንን ያለ ችግር በየመንገድ ላይ ሰው እንደፈለገ ወጥቶ እንደፈለገ ለመመለስ ስለማይችል ይሄንን ነገር ይስተካከላል ብለን ነው። ያልተነሱ ሀሳቦች እኛ ጋር ባይነሳ ሌላ አጀንዳ ላይ ይነሳል። አንደኛው አጀንዳ ላይ ባይነሳ አንደኛው አጀንዳ ላይ ተነስተዋል። የቋንቋ ጉዳይ፣ የጸረ ሙስና በጣም ብዙ ነገሮች ተነስተዋል። በሀገራዊ ምክክር ጉባኤው በ8 ቡድን ተደራጅተው የተዘጋጁት ምክረ ሀሳቦችም ለእያንዳንዱ ቡድን መቅረባቸው የሚታወቅ ሲሆን በሂደቱም 500 ተመካካሪዎች በአንድ አጀንዳ ቢመካከሩም በቀሪ 7 አጀንዳዎች ላይ የተሰጡት ምክረ ሀሳቦችም የጋራ መግባባት ላይ ያተኮሩ መሆናቸው ተገልጿል። በምክክሩ ሀገርን ማዕከል በማድረግና ወደፊት በሚያስቀጥሉ ጉዳዮች ላይ በመመካከር በአብዛኛው ርዕሰ ጉዳይ ላይ ከመግባባት መደረሱን አስተያየት የሰጡ ተመካካሪዎች ገልጸውልናል። ኢትዮጵያ ሀገራችን ያው በተለያዩ ጉዳዮች ላይ ታማለችና ይህንን ደግሞ ማከም አለብን በሚል ከተለያዩ ሀገሪቱ አካባቢዎች የተወጣጡ ኢትዮጵያውያን ለኢትዮጵያ ሊጠቅም የሚችል ሀሳብ ይዘው ለሀገራቸው የሚጠቅም ሀሳብ ይዘው በጣም ሲመካከሩ የቆዩበት ነው ባለፉት ቀናት ማለት ነው። ከ10 ጀመር ወደ 50 መጣን፣ ከ50 ወደ 250 መጣን፣ ከ200 ወደ 500 መጣን። ተግባብተን ሁሉም የራሱን ሀሳብ ገልጾ የሚያግባባንን ሀሳብ ላይ ደርሰን እዚህ ደረጃ ደርሰናል ማለት ነው። ብዙ ነገሮች ተነስተዋል፣ ብዙ ፒላሪዎች ተነስተዋል። ግን ወደ መጨረሻ ትንሽ እንትኖችም ቢኖሩ ወደ መጨረሻ ወደ መስማማት ደርሰናል። ወደ አንድ አቅጣጫ አምጥተነዋል። ሌሎች 7 አጀንዳዎችም በሚያስቸግር ሁኔታ አልፈው ግን ሄዶ አንድ ወደሚያስማማን ጉዳዮች መተናል። በጣም ጥሩ ሁኔታዎች ነው እየሆኑ ያሉት። ሚዲየተር መጥቶ የሚያስማማን ጉዳይ አይደለም። የራሳችን ጉዳይ እስከሆነ ድረስ ተጨቃጭቀን ተነጋግረን ተከራክረን ወደ አንድ ጉዳይ መምጣታችን ግድ እስከሆነ ድረስ መጨቃጨቃችን ለመልካም ነው የሆነው። ፖለቲካ ፓርቲ ወግዬ ነው የመጣው። እዚህ ስንመጣ ግን ስለ ኢትዮጵያ ነው የተነጋገር ነው። ስለ ኢትዮጵያ ምን ትሆናለች፣ ኢትዮጵያ ምን ላይ ነው ያለ፣ ሰላሙ እንዴት ማስቀጠል አለበት ደብለን እዚህ ኢትዮጵያ ወግለን ነው የመጣ ነው። 13ኛው የምስራቅ አፍሪካ ጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን በአዲስ አበባ መካሄድ ጀምሯል። 13ኛውን የምስራቅ አፍሪካ ጤና እንክብካቤ ፌዴሬሽን ጉባኤ እና ዓለም አቀፍ የጤና ኤግዚቢሽን የምስራቅ አፍሪካን የጤና ኢኮኖሚ መገንባት በሚል መሪ ቃል በአድዋ ድል መታሰቢያ እየተካሄደ ይገኛል። ጉባኤው የጤናውን ዘርፍ ኢኮኖሚ በማጠናከር መድኃኒቶችና የሕክምና መሳሪያዎችን በሀገር ውስጥና በክልል በማምረት በውጭ ምርቶች ላይ የሚደረግን ጥገኝነት ለመቀነስ ከፍተኛ አስተዋጽኦ እንደሚያበረክት ተገልጿል። ባልደረባችን ሰላማዊት ወንደሰን ይህንን ጉዳይ ልትነግረን እዚህ ስቱዲዮ ትገኛለች። እንደምንውልሻል ሰላማዊት፣ መቀጠል ትችላለሽ። እንደምንውልሃል
አመሰግናለሁ። እንግዲህ ቀደም ብለን አንተን በመግቢያ ላይ እንደጠቀስከው 13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ጉባኤና እንዲሁም ደግሞ ዓለም አቀፍ የጤና ኤግዚቢሽን በአድዋ መታሰቢያ በዛሬው ዕለት እንግዲህ መካሄድ ጀምሯል ማለት ነው። ሁነቱም ዋናነት ትኩረቱን ያደረገባቸው በርካታ ጉዳዮች አሉ። ከዛ በፊት ግን ሁነቱ በዋናነት የምስራቅ አፍሪካን የጤና ኢኮኖሚ መገንባት በሚል መሪ ሀሳብ ነው በዛሬው ዕለት መካሄድ የጀመረው። ለ3 ተከታታይ ቀናት የሚቆይ ነው። በሁነቱ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም ደግሞ የኢትዮጵያና የአፍሪካ የጤና ክብካቤ ፌዴሬሽን ፕሬዚዳንትም እንዲሁ ማርቆስ ፈለቀ ተገኝተውበታል። ከዚህም ባሻገር ደግሞ የጤና ሚኒስትር ዶክተር መቅደስ ዳባም እንዲሁ በሁነቱ ላይ ተገኝተዋል። ከዛም ባሻገር ከ40 በላይ ሀገራት ተወካዮች የተገኙበት ነው። ከዛም ሌሎችም ደግሞ ከ30 በላይ ሀገራት የመድኃኒት አምራቾችም የተገኙበትና በርካታ ባለድርሻ አካላትን የሀገራቱንም የምስራቅ አፍሪካን ሀገራት የጤና ሚኒስትሮችንም ያካተተ ሰፊ መድረክ ነው ማለት ነው። ሁነቱ በዋናነት በበርካታ ጉዳዮች ላይ ያተኩራል ብያለሁ። በዋናነት እንግዲህ የጤና አገልግሎት ጥራትን፣ ዘመናዊነትን፣ ተደራሽነት ላይ አፍሪካ ሀገራት በተለይ ምስራቅ አፍሪካ ሀገራት እንዴት ነው አብሮ መስራት ያለባቸው የሚለው ላይ ትኩረቱን ያደረገ ነው። ከዛም ባሻገር ደግሞ የዜጎችን ደህንነትና የጤናቸውን ሁኔታ እንዴት መጠበቅ ይቻላል የሚለው ላይ ደግሞ ሀገራት ምን በጋራ መስራት አለባቸው የሚለው ላይ ትኩረቱን አድርጎ እየመከረ የሚገኝ መድረክ ነው። ከዛም ባሻገር ደግሞ የመድኃኒት፣ የክትባት፣ የምርመራ እንዲሁም ደግሞ የሕክምና ቁሳቁሶችን እንዴት ሀገራት በራሳቸው በተለይ አፍሪካ ሀገራት እንዴት በራሳቸው መሸፈን ይችላሉ የሚለው ላይ በቅንጅት የሚመክሩበት መድረክ ነው በዛሬው ዕለት የተከፈተው። እንግዲህ ኢትዮጵያ እንደምናውቀው ይድነቃቸው በተኪ ምርቶች የሕክምና ግብዓቶችን እንዲሁም መድኃኒቶችን በራሷ ለማምረት የጀመረቻቸው እንቅስቃሴዎች አሉ። እነዚህንም በአበረታችነት በተሞክሮነት የምታጋራበት መድረክ ነው ማለት ነው። እነዚህ ተሞክሮዎች ምንድናቸው? ከዚህ በፊት የነበረውን የህዝብን የመድኃኒት ፍላጎት እንዲሁም ደግሞ የሕክምና ግብዓት ምርቶችንም በራሷ መሸፈን እንዲያስችላት ለማድረግ ትልቅ አስተዋጽኦ እያበረከተ ይገኛል። ይህንንም ደግሞ ለሌሎች ሀገራት እያጋራችበት የምትገኝበት መድረክ ነው ማለት ነው። ከዚህም ባሻገር ደግሞ የጤናው ዘርፍን ኢንቨስትመንት ማሳደግ፣ የጤና ፋይናንስን ዘላቂነትና ኢንሹራንስን ማረጋገጥ ላይ ምን መሰራት አለባቸው የሚለው ላይ ሀገራት በጎ ተሞክሮ ያለው ሀገር ለአንዱ ሀገር እያጋራ የተሳሰረችና የተባበረች አፍሪካን በጤናው ዘርፍ ጤና ስርዓቷ የተረጋገጠ አፍሪካን ለመፍጠር ሀገራት የሚያደርጉትን ጥረት የሚደግፍ ጉባኤ እንደሆነ ነው የተነሳው። ከዛም ባሻገር ደግሞ አሁን ባለንበት ዓለም የዲጂታል የጤና ስርዓት እንግዲህ እውቅናም እያገኘ መጥቷል። በተለይ ጤና ስርዓቱን እያቀላጠፈም ይገኛልና ከዚህ ረገድ ደግሞ አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎትንም በጤና ዘርፉ በማካተት በጎ ተሞክሮዎችንም ለመቅሰምና ሀገራት ልምዶቻቸውን ለመጋራት እርስ በርስ ለመደጋገፍም እድል የሚሰጣቸው እንደሆነ ነው የተነሳው። ከዛም ባሻገር የጤና ዘርፉን ስናነሳ ባለሙያን ማብቃትና የሰው ኃይሉን ደግሞ ቁጥሩን መጨመርም አንዱ የሚጠቀስ ጉዳይ ነውና ይህም ጉባኤ እዚህ ላይ ትኩረቱን አድርጎ እንደሚመክር ነው የተነሳው። በአጠቃላይ ምስራቅ አፍሪካን የሕክምና ማዕከል ለማድረግ ጥራት ያለው የጤና ቱሪዝምን ማረጋገጥ ላይም ትኩረቱን አድርጎ የሚመከርበት ነው። ቅድም 3 ቀናት የሚቆይ ጉባኤ ነው ብያለሁና እነዚህ ጉዳዮች ላይ ያተኩራል ማለት ነው። በመድረኩ እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተገኝተዋል ብያለሁ። በመድረኩ ባደረጉት ንግግርም የዜጎችን ጤና መጠበቅና የዜጎችን ጤና መጠበቅ ሉዓላዊነትን ማረጋገጥ ነው የሚል ሀሳብን አንስተዋል። ዜጎችን ጤናቸውን ማረጋገጥ ሲቻል ሉዓላዊነትን ማረጋገጥን አብሮ የሚሄዱ ጉዳዮች እንደሆነ ነው ያነሱት። ዓለም ላይ እንግዲህ የ21ኛው ክፍለ ዘመን ተብሎ የሚነሱ ጉዳዮች አሉ። የአየር ንብረት ለውጥ ተጽዕኖ አለ፣ ወረርሽኞች አሉ፣ ሰው ሰራሽና ተፈጥሯዊ አደጋዎች አሉ። እነዚህ ባሉበት ሁኔታ ውስጥ አፍሪካ የራሷን የጤና ስርዓት በራሷ መወሰን ካልቻለች ቀጣይ ፈተናዎችን መቋቋም አትችልም። ስለዚህም አፍሪካ የራሷን የጤና ስርዓት በራሷ መወሰን የሚችልን አቅም በትብብር መፍጠር አለባት የሚል ሀሳብን አንስተዋል ማለት ነው። ለዚህም አፍሪካውያን በጋራና በተሰናሰለ መንፈስ ሊሰሩ እንደሚገባ አንስተዋል። የኢትዮጵያ መንግስትም ይህንን ለመደገፍ የጀመራቸው በጤና ስርዓቱን ፍትሐዊ ተደራሽ የሆነ የጤና ስርዓትን ለመፍጠር የጀመራቸውን ስራዎች በተጠቃሽነት አንስተዋል። ይህንንም ለማስቀጠል ያለውንም ቁርጠኝነት አንስተዋል ማለት ነው። ከዚህም ባሻገር የኢትዮጵያና የአፍሪካ የጤና ክብካቤ ፌዴሬሽን ፕሬዚዳንትም እንዲሁ ማርቆስ ፈለቀ በመድረኩ ባደረጉት ንግግር ኢትዮጵያ በተለይም መድኃኒቶችና የሕክምና ቁሳቁሶችን በራሷ አቅም ለመሸፈን የጀመረቻቸውን ተሞክሮችን አንስተዋል። ይህንንም ለማስቀጠል ያላትን
ቁርጠኝነትም እንዲሁ ያነሱበት ነው። ይህን ማስቀጠል ማለት ብዙ ትርጓሜ ይኖረዋል። በተለይ የውጭ ምንዛሬን ከመቀነስ አንጻር ዜጎች እርስ በርስ ተባብረው አፍሪካዊ የሆነ አቅምን ለመፍጠርም ትልቅ አስተዋጽኦ ስለሚኖረው ይህንን የንግድ ሰንሰለቶችን መፍጠር፣ አፍሪካውያን እርስ በርስ መገናኘት፣ በነፃ ንግድ ቀጠና የሚገናኙባቸውን ጥረቶችን መፍጠር እንደሚገባ ነው ያነሱት ማለት ነው። በመድረኩ ሌላኛው ንግግር ያደረጉት የጤና ሚኒስትር መቅደስ ዳባ ናቸው። እሳቸውን በንግግራቸው መንግስት ፍትሐዊ የጤና ተደራሽነትን ለመፍጠር በኢትዮጵያ እየሰራቸው ያሉ ስራዎችን በተሞክሮነት አንስተው ተጨባጭ ውጤትን በጤና ስርዓት ላይ ተጨባጭ ውጤትን ለማምጣት የተሰናሰለ ስራ መስራት፣ ዘላቂ የሆነ የተቀናጀ ስራ መስራት እንደሚገባ ነው ያነሱት ማለት ነው። እንግዲህ ጉባኤው ቀደም ብዬ እንዳነሳው ለ3 ተከታታይ ቀናት ይቆያል። እነዚህ ጉዳዮች በስፋት ይመከሩበታል። ለቀጣዩ አፍሪካ ለቀጣዮቹ አመታት ለቀጣዮቹ 10 አመታት ለቀጣዮቹ 5 አመታት አፍሪካ የራሷ የጤና ስርዓት መፍጠር የራሷን አቅም የራሷን የመወሰንና የማዳበር የማጎልበት አቅምን እንድትፈጥር ያስችላታል የተባለ ውይይትም ይደረጋል ማለት ነው። አጠቃላይ እንግዲህ ምስራቅ አፍሪካን በጤና ፈተናዎች የማትበገር እንድትሆን ኃላፊዎች፣ መሪዎች፣ የሚመለከታቸው ባለድርሻ አካላትም የሚመክሩበት እውነት ነው ማለት ነው። በማታው ኤንቢሲ ማታ ደግሞ ዝርዝር መረጃዎችን እናደርሳለን። አመሰግናለሁ። ባልደረባችን ሰላም ወንደሰንን ከልብ የምናመሰግን ይሆናል። ተመልካቾቻችን ከአፍታ ቆይታ በኋላ ስንመለስ ወደ ሌሎች ጉዳዮች እናልፋለን። ከውጭ የዜና ምንጭ ወዳገኘ ነው የትንታኔ መረጃዎች ስናልፍ ሩሲያና ቻይና ፕሬዚዳንት ትራምፕ በኢራን ላይ የወሰዱትን ጥብቅ የኢኮኖሚ እርምጃ ሊከላከሉት ይችላል ተባለ። ኢራን አሜሪካ የኢኮኖሚ ሽብር ከፍታብኛለች በሚልም ወቅሳለች። ሩሲያና ቻይና ከኢራን ጋር ባላቸው ግንኙነት ሳቢያም ለትራምፕ ውጥን መሰናከል ይሆኑባቸዋል ተብሏል። ዋሽንግተን ከቤጂንግ ጋር ዲፕሎማሲያዊ ውጥረት ውስጥ በዚህ ሰዓት መግባት አትሻም የሚል መረጃም ተጋርቷል። ቢኒያም ካሴ ተጨማሪ አለው። ኢራን የኢኮኖሚ ሽብርም ትለዋለች። ፕሬዚዳንት ዶናልድ ትራምፕ የውጊያ ስልት ቀይረዋል ይባላል። ኢራን በኢኮኖሚው መፈናፈኛ እንዳታገኝ የሚያደርግ የኢኮኖሚ ጦርነት ጅማሮ በሚል በብሔራዊ ኩራት ይገልጹታል ፕሬዚዳንት ዶናልድ ትራምፕ። ሩሲያና ቻይና ደግሞ ኢራንን እናስነካትም የኢኮኖሚ ጦርነት ከአሜሪካ ጋር ለመግባት ያኮበኮቡ ነው፣ ከዚህ ቀደምም ጀምረውታል በሚል መረጃ ተጋርቷል። ግራ አጋቢው የቤጂንግ ሞስኮ፣ ቴህራንና ዋሽንግተን ግንኙነት አሁንም ሌላ አቅጣጫ ውስጥ ገብቷል። ዓለም አቀፋዊ ትርምሱ ውስብስብ ሆኖ ዓለም አቀፍ ተቋማትም ለመፍትሄው በርስበው መቀመጥ ተስኗቸው መግለጫ በማውጣት ጦርነት ይቆም ይመስል በየጊዜው ያወገዙ ንጹሃን በየዓለም ጥጉ መቀጠፋቸውን ቀጥለዋል ተብሏል። ዓለም አቀፍ ተቋማት እየደከሙ ሲሄዱ ሀያላን እርስ በርስ ኢኮኖሚያዊ ጦርነት ሲገቡ አዳዲስ የጦር ቴክኖሎጂ ውስጥ መግባታቸውን ሲቀጥሉ እንዲሁም መካከለኛ ኃይሎች ወደ መድረኩ ብቅ ሲሉ ምናልባትም አዲስ የዓለም ስርዓት ይዋለዳል የሚለውን ሀሳብ በተወሰነ መንገድ ሊያጠናክር ካልቻለ በስተቀር እልቂቱ ግን በዓለም ዙሪያ ከትላንቱ ዛሬ የከፋ መሄዱን ለመረዳት የፕላኔቷ መገናኛ ብዙሃን መመልከት ብቻ በቂ ሊሆን ይችላል። ይህ ሁሉ ፖለቲካዊና ዲፕሎማሲያዊ ጠውረድ ያለባት ዓለም ዛሬ ላይ ፕሬዚዳንት ዶናልድ ትራምፕ በኢራን ያስተዋወቁት ከፍተኛ የኢኮኖሚ ጫና እርምጃ አዲስ የውዝግብ መድረክ በሀያላኑ መካከል መፍጠሩን ቀጥሏል። ቻይናና ሩሲያ የአሜሪካ የኢኮኖሚያዊ ጫና ኢራንን እንዳይነካት ሊከላከሉላት የሚችሉበት ስርዓት ቀድሞ መፈጠሩ በእርግጥም አዲሱ የዓለም ስርዓት ግንባታ በአንድም በሌላ መስመር ውስጥ መግባቱን የሚጠቁም ያደርገዋል። ምንም እንኳን ዋሽንግተን የተቆጣጠረችውን የዓለም የበላይነት በቀላሉ ለቤጂንግና ሞስኮ እንዲሁም ለአጋሮቻቸው አልጋ ባልጋ ሆኖ አሻግረው ይሰጣሉ ማለት ፖለቲካዊ የዋህነት ቢሆንም ፈተናዋ ግን አሜሪካ መብዛቱ ዛሬ አይቀሬ ሆኖባታል። ቴህራን ከቤጂንግና ሞስኮ ጋር ጥልቅ የንግድ ትስስር ያላት በመሆኑ በቀላሉ የአሜሪካን ጫና ልታመልጥም ትችላለች። ኢራንን ማግለል ሩሲያና ቻይና ባሉበት የዓለም መድረክ ለማሰብም አዳጋች ሆኗል። ፕሬዚዳንት ዶናልድ ትራምፕ ኢራንን በፋይናንስ መቅጣት በሚል ኢኮኖሚ ዲዴይ ይፋ ሲያደርጉ ለቴህራን በህይወት ደራሾቹ ቻይናና ሩሲያም የቤት ስራው አብሮ ይሰጣቸዋል። ዲዴይ ማለት በወታደራዊ አገላለጽ ዘመቻ የሚጀመርበት ዕለት ሲሆን በሁለተኛው የዓለም ጦርነት ሰኔ 6 1944 የጥምረቱ ኃይል የኖርማንዲን ወረራ ዘመቻ በከፈተበት ሰዓት ነበር ይፋ የሆነው። ትራምፕ ዲዴይን በዚህ ልክ የኢኮኖሚ ዘመቻ በኢራን ላይ ጅማሮ አድርገውታል። ለዚህም ነው ምን ያህል አደገኛ እርምጃ ፕሬዚዳንቱ ሊወስዱ እንዳሰቡ ከቃላቸው መረዳት ይቻላል የሚባለው። በጆርጅ ታውን ዩኒቨርሲቲ ፕሮፌሰር ፖል ሙስክሬቭ ትራምፕ በኢራን ላይ ያሰቡትን ለማሳካት ከፑቲንና ሺ ጋር መጋፈጥ ይጠበቅባቸዋል እና
ያሰቡትን አያሳኩም በሚል ሀሳባቸውን አጋርተዋል። ትራምፕ አንድ ወገናዊ በሆነ መንገድ ብቻቸውን በተለይም በአምስቱ ቋሚ የጸጥታው ምክር ቤት P5ን እንደማዘዝ ቃቷቸዋል፣ ግን ሩሲያና ቻይናን ግዙፉ መድረክ ላይ ዘንግተዋቸዋል ብለዋል። ፕሮፌሰሩም እጅግ አስቸጋሪ የፖለቲካ ውጥረት አካባቢ ላይ እንዳለም የሚጠቁም ነው። የበዛው የኢኮኖሚ ጫና ለትራምፕ የሚሰራላቸውም አይመስልም። ኢኮኖሚያዊ ዘመቻው የሚሳካው ሀገራትን ማስተባበር ሲቻል እንጂ ግዙፎቹን ሩሲያና ቻይናን እየተጋፈጡ አይደለም፣ አሊያም ከኢራን ጎን መቆማቸውን እያወቁ በሚደረግ ዛቻ አይደለም በሚል ሀሳብ ሰጥተዋል ተንታኙ። ነዳጅን በህገወጥ መንገድ ማሳለፍ አሊያም ብላክ ፍሌት ገንዘብ ማዘዋወር፣ መርከቦችን ህጋዊ አድርገው መመዝገብና መሰል የኢኮኖሚ ጫና ማምለጫዎችን ኢራን እንድትጠቀም ሊያግዟት ይችላሉ ተብሏል። በተለይም ደግሞ በኋላ ቀሩ አካሄድ ሊታደጓት ይችላሉ የሚል መረጃ ሞቷል። በአሁኑ ሰዓት ደግሞ በዓለም አቀፍ የገንዘብ ስርዓት ውስጥ በተለይም ከአሜሪካ ቁጥጥር ውጭ የሆኑትን በመጠቀም እጅግ የተራቀቀውን የኢኮኖሚ ማምለጫ አካሄድ ክሪፕቶን ጨምሮ ልትከተል እንደምችል ኢራን ተንታኞች ያስቀምጡላታል። ትራምፕ ኢራን ጋር የሚሰሩ ሁሉ የተዘረዘሩትን ነጥቦች ታሳቢ ያደረጉ እንቅስቃሴዎች ሁሉ አሁኑኑ ማስቆም ይሻሉ። በመካከለኛው ምስራቅ የኢኮኖሚክስ ፕሮፌሰሩ የብራንዲስ ዩኒቨርሲቲው ናደር ሀቢቢ አረብ ኤምሬቶች ከኢራን ጋር ያላትን ንግድ እንድታቋርጥ ትራምፕ ግፊት ሳያደርጉ አልቀሩም ይላሉ። ለዚህም ነው አቡዳቢ እንዲህ አይነቱን እርምጃ ቀድማ የወሰደችውን ብለዋል። በበርካታ አካሄዶች ትራምፕ ሊሳካላቸው ቢችል እንኳን የቻይናና ኢራንን የንግድ አጋርነት በቀላሉ ሊያሸንፉ አይችሉም የሚሉ መረጃዎችም ወጥተዋል። ቤጂንግ በ2025 80% የኢራንን የነዳጅ ጭነቶች የሸመተች ሀገር መሆኗን በማሳያነትም ማንሳት ይቻላል። የቤጂንግ የነዳጅ ማጣሪያዎች በአሜሪካ የፋይናንስ ስርዓት ላይ መሰረታቸውን ያደረጉ ባለመሆናቸው ሁኔታዎች ይቀሏቸዋል። የአሜሪካ ባንኮች ግምጃ ቤቱ እንዳዘዘው የኢራን ሀብት በሚያንቀሳቅሱ የቻይና ባንኮች ላይ ጫና ለመፍጠር ቢሞክሩ እንኳን ዋሽንግተንና ቤጂንግ አደገኛ የዲፕሎማሲ ሁኔታ ላይ በመገኘታቸው ያን ችግር ማባባሱን ትራምፕ ላይፈልጉትም ይችላሉ። ዩጄ በቻይና ቻትማን ሀውስ የኤዥያ ፓሲፊክ ፕሮግራም ከፍተኛ ባለሙያ ሲሆኑ ትራምፕ ኢራን ላይ ያራመዱትን አቋም ቻይናን ከንግድ እንቅስቃሴዋ አይገታትም በሚል ፈርጀውታል። ይህ ትራምፕ በቋፍ ላይ ያለውን የቻይና ግንኙነታቸውን ማበላሸት አይፈልጉም በሚልም ሀሳባቸውን አጠናክረዋል። ቻይናና አሜሪካ ቀዝቃዛው የንግድ ጦርነት መሆናቸውን ባለሙያዎች ያስቀምጣሉ። የቻይና የውጭ ጉዳይ ቃል አቀባይ ሊንጃን ትራምፕ ኢራን ላይ ጫና መፍጠራቸው ውጥረቱን አያቆመውም ማለታቸውም ጠቋሚነቱ ግልጽ ነው። ትራምፕና ሺ መስከረም ላይ በዋሽንግተን ይገናኛሉ። ከዛ ውጭም ሁለት ግንኙነቶች ይኖራቸዋል። ትራምፕ በዚህ ሰዓት ይህን ማድረግ አይችሉም። በተመሳይ ሩሲያም በኢራን ያላት አቋም ይሄው እንደሆነ ይነገራል። ምንም እንኳን ሩሲያ ከቻይና አንጻር ኢራን ጋር ያላት የንግድ አጋርነት ዝቅተኛ ቢሆንም ወታደራዊና የንግድ ግንኙነታቸውን ከቴህራን ጋር የመሰረቱ ናቸው። ለዛውም በጥብቅ መሰረት ላይ ይባላል። ምዕራቡን ዓለም ጫና ውስጥ ለማስገባት የተጠቀሙበት አካሄዳቸው ወይም ስልታቸው ለፕሬዝዳንት ቭላድሚር ፑቲንም ኢራንን መያዝ እንደሆነ ይነገራል። የ20 ዓመታት ስትራቴጂክ አጋርነት ስምምነትም አላቸው ሞስኮና ቴህራን። በተለይም ሩሲያ አሜሪካ ማዕቀቦችን ካሁን በኋላ ብጥልባትም ቀድማ የተለማመደችው የማዕቀብ ናዳ በመሆኑ ያን ያህል ችግር ላይፈጥርባትም ይችላል የሚል መረጃ እየተጋራ ይገኛል። አሁን ደግሞ ቻይና፣ ሩሲያና ኢራን በአንድ መድረክ አሜሪካና አጋሮቿ ምናልባት የሚከተሏት ከሆነ በሌላ መድረክ ቆመው በዓለም ፖለቲካ ላይ ጫና ሊፈጥሩ ይችላሉ የሚል መረጃም በስፋት መውጣቱን ቀጥሏል። ክቡራን ተመልካቾቻችን በኢትዮጵያ ሰዓት አቆጣጠር ከቀኑ 7 ሰዓት ሆኗል። ከኤንቢሲ ቴሌቪዥን ወደ እናንተ የሚደርሰው የኤንቢሲ እኩለ ቀን ዜናችን የሰዓቱን አበይት ጉዳዮች በማስቀደም ይጀምራል። የሕዝባችንን ጤና መጠበቅ ሉዓላዊነታችንን ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢትዮጵያና አሜሪካ በመከላከያና ደህንነት ስትራቴጂካዊ ትብብር ለመመስረት ከስምምነት ላይ ደረሱ። የውጭ ሩሲያና ቻይና ፕሬዝዳንት ትራምፕ በኢራን ላይ የወሰዱትን ጥብቅ የኢኮኖሚ እርምጃ ሊከላከሉት ይችላሉ ተባለ። ከመላው የስቱዲዮ ባለሙያዎች ጋር በመሆን ይድነቃቸው ተሾመ
የሰዓቱን ዜናዎች እየመራው አብሬያችሁ ቆያለሁ። በቀጥታ ወደ ቀዳሚ ጉዳይ ተሻገርን። የህዝባችንን ጤና መጠበቅ ሉዓላዊነታችንን ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። 13ኛውን የምስራቅ አፍሪካ ጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን በአዲስ አበባ መካሄድ ጀምሯል። በመድረኩ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዛሬ ሉዓላዊነት ማለት የህዝባችንን ጤና የመጠበቅ አቅምን መፍጠር ነው ብለዋል። ለዜጎቻችን የሚያስፈልጉትን መድኃኒቶች ራሳችን ማምረት መቻል፣ የጤና ባለሙያዎችን ማሰልጠንና ማብቃት ወሳኝ ነው ሲሉም ተናግረዋል። ኢትዮጵያና አሜሪካ በመከላከያ ደህንነት ስትራቴጂካዊ ትብብር ለመመስረት ከስምምነት ላይ ደረሱ። በሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዲሬክተር ሜጀር ጄኔራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃላፊዎችን ያካተተ ልዑካን ቡድን ከነሐሴ 13 እስከ 14 2018 ዓ.ም በአሜሪካ ጉብኝት አካሂደዋል። ሀገራቱ ወታደራዊና ዲፕሎማሲያዊ ትብብሮችን ወደ አዲስና የላቀ ምዕራፍ ለማሸጋገር ከመግባባት ላይ መድረሳቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያሳያል። ከሶማሊያና ከደቡብ ሱዳን በኩል ያለው የኢነርጂ ፍላጎት በከፍተኛ ሁኔታ እያደገ መምጣቱን የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ገለጹ። ሚኒስትሩ ከፐልስ ኦፍ አፍሪካ ጋር ባደረጉት ቆይታ ታላቁ የህዳሴ ግድብ የተገነባው ለኃይል ማመንጨት ብቻ እንደሆነና አዎንታዊ ሚናውን ቀጠናዊ የኤሌክትሪክ ግብይትን በማስፋት ከኢትዮጵያ ድንበር የተሻገረ ጠቀሜታ እንዳለውም ገልጸዋል። ኢትዮጵያ ለጎረቤት ሀገራት ለጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ የጠቆሙት ሚኒስትሩ ከሶማሊያና ከደቡብ ሱዳን በኩል ያለው የኢነርጂ ፍላጎት በከፍተኛ ሁኔታ እያደገ መምጣቱንም አብራርተዋል። ከውጭ ወደ ገኘናቸው ጉዳዮች ተሻገርን። አሜሪካ የኢራንን ኢኮኖሚ ሙሉ በሙሉ ለማዳከምና የሀገሪቱን መንግስት ለመለወጥ የሚያስችሉ ከባድ ማዕቀፎችና አዲስ የኢኮኖሚ ጦርነት እቅድ ይፋ ማድረጓን አስታወቀች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሰንት ሀገራቸው በኢራን ላይ ልትወስድ ያሰበችው እርምጃ በዓለም ታሪክ ውስጥ ትልቁ የተቀናጀ ኢኮኖሚያዊ የማግለል ዘመቻ ብለውታል። ከኢራን ጋር የንግድ ግንኙነት የሚፈጽሙ፣ ገንዘብ የሚያዘዋውሩ ወይም ነዳጅ የሚገዙ ማናቸውም ሀገራት ላይ ጠንካራ የአሜሪካ ማዕቀፍ እንደሚጣልም አስጠንቅቀዋል። ኢራን ይህንን ዘመቻ ዋሽንግተን ላይ ተጨማሪ ሽንፈት የሚያስከትል ስትል አጣጥለዋለች። ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያንና ካናዳ እስራኤል በዌስት ባንክ አዳዲስ ሰፈራዎችን ለመገንባት ያወጣችውን እቅድ አወገዙ። የእስራኤል መንግስት በዌስት ባንክ በተለይም በኢ1 አካባቢ ያሳለፈው ውሳኔ ተቀባይነት የሌለው መሆኑን ገልጸዋል። እቅዱ የሁለት ሀገርነት መፍትሄን አደጋ ላይ የሚጥልና ዓለም አቀፍ ሕግን የሚጥስ መሆኑን በማስጠንቀቅ እስራኤል ውሳኔዋን በአስቸኳይ እንድትመልስ ጠይቀዋል። በተጨማሪም የሰፈራ ፕሮጀክቱ በዌስት ባንክ ያለውን አለመረጋጋትና ጥቃት የበለጠ ያባብሰዋል ብለዋል። አሜሪካ በኩባ ባለስልጣናትና ኩባንያዎች ላይ አዲስ ዙር ማዕቀቦችን መጣሏን አስታወቀች። አዲስ በተጣለው ማዕቀብ ውስጥ ባለቤትነታቸው የመንግስት የሆኑ 9 የማዕድን ድርጅቶች፣ የብረትና ህንፃ ተቋማት፣ የኮንስትራክሽን ሚኒስቴርና ተቀማጭነታቸውን በኩባ ካደረጉ ዓለም አቀፍ ድርጅቶች ጋር ግንኙነት ያላቸው ባለስልጣናት መካተታቸው ታውቋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከቀድሞ የኩባ መሪ ፊደል ካስትሮ 100ኛ ዓመት የልደት በዓል ጋር በተያያዘም አዲስ ዓለም አቀፍ የደጋፊዎች ቡድንን ካገዛዙ ባለስልጣናት ጋር ለማገናኘት ወደ ሃቫና አጓጉዟል ያላቸውን ባለስልጣናት መክሰሳቸውን ቢቢሲ ዘግቧል። ክቡራን ተመልካቾቻችን ከኤንቢሲ እኩለ ቀን ዜና ጋር አብራችሁን ስለነበራችሁ ከልብ እናመሰግናለን። የቢዝነስና ስፖርት መረጃዎች ቀጥለው ወደ እናንተ የሚደርሱ ይሆናሉ። ይድነቃቸው ተሾመ ከመላው የስቱዲዮ ባልደረቦች ጋር በመሆን ዜናዎቹን እየመራው አብሬያችሁ ቆየው። ከቀሪ የኤንቢሲ መሰናዶች ጋር ሰናይ ቆይታ እየተመኘው በዚሁ ሰናበታለሁ። ሰላም።
ጤና ይስጥልን እንደምቆይታችኋል ተመልካቾች የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን አዘጋጅቼ የማቀርብላችሁ የአብስራ ብርሃኑ ነኝ። የሀገር ውስጥ አጫጭር መረጃዎችን በማስቀደም እንጀምራለን። የሙዝ ምርት በዓለም አቀፍ ገበያ ያለውን ተወዳዳሪነት ለማሳደግ የጥራት ማሻሻያና የባለድርሻ አካላት የተቀናጀ ጥረት ወሳኝ መሆኑን የግብርና ሚኒስቴር አስታወቀ። የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር የሙዝ የውጭ ንግድ ላይ ያተኮረ ሀገር አቀፍ ጉባኤን አካሂዷል። በመድረኩም በኢትዮጵያ ከፍተኛ የሙዝ ምርት መጠን ቢኖርም ለውጭ ንግድ የሚቀርበው ለጎረቤት ሀገር ብቻ መሆኑን የግብርና ሚኒስትር ዴኤታ ሶፊያ ካሳ ገልጸዋል። የፋይናንስ ተቋማት ሀገሪቱን የግብርና ዘርፍ በስፋት መደገፍ እንዳለባቸው ጠቁመው አምራቹ ማህበረሰብ በቂ የፋይናንስ አቅርቦት ካላገኘ የግብርና ትራንስፎርሜሽንን ማሳካት እንደማይቻል ገልጸዋል። ሙዝ በዓለም አቀፍ ደረጃ በብዛት ከሚመረቱ የፍራፍሬ ዝርያዎች አንዱ መሆኑ የተገለጸ ሲሆን በኢትዮጵያ ከምግብነት ባለፈ ለበርካታ ዜጎች የገቢ ምንጭና የስራ ዕድል መፍጠሩም ተመላክቷል። በአዲስ አበባ ከተማ ከ706 ሚሊዮን ብርና ከ8000 ካሬ ሜትር በላይ መሬት ከሙስና ማዳን መቻሉን የአዲስ አበባ ጸረ ሙስና ኮሚሽን አስታወቀ። ኮሚሽኑ የ2018 በጀት ዓመት አፈጻጸም ግምገማን አካሂዷል። በመድረኩም ተቋሙ ሙስናን ለመከላከል በሰራው ከፍተኛ ስራ ከ706 ሚሊዮን 630 ሺህ በላይ ብር የህዝብና የመንግስት ሀብት በከተማዋ ሊባክን የነበረ 8103 ካሬ ሜትር መሬት ማዳን መቻሉ ተመላክቷል። ኮሚሽኑ በበጀት ዓመቱ የ57812 ሰዎችን ሀብት የመዘገበ ሲሆን ለ1827 አመራሮችም የሀብት እድሳት ምዝገባ ማከናወኑ ተገልጿል። በሌላ በኩል ከ2015 እስከ 2018 በጀት ዓመት ድረስ ምርመራና ክስ እንዲመሰረትባቸው ከተላኩ 365 ጉዳዮች በአሁኑ ወቅት በ23 ጉዳዮች ላይ ምርመራና ክስ እየተካሄደ እንደሚገኝ ገልጸዋል። ከውጭ ምንጮች ወዳገኘናቸው አጫጭር መረጃዎች ተሻገረን። ቻይና ዶናልድ ትራምፕ በኢራን ላይ የከፈቱትን የኢኮኖሚ ጦርነት ተቃወመች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አጥፊ ያሉትን የኢኮኖሚ ዲዴይ ሲሉ የጠሩትን አዲስ ማዕቀብ ይፋ አድርገዋል። ማዕቀቡን ተከትሎ የቻይና የውጭ ጉዳይ ሚኒስቴር በሰጠው መግለጫ የትራምፕን ማዕቀብ የተቸ ሲሆን የኢኮኖሚ ማዕቀቡ ነባራዊ ችግሮችን እንደማይፈታ ገልጿል። እርምጃው በተለይም ቻይናን እጅጉን ሊጎዳ እንደሚችል ተገልጿል። ምክንያቱም ቻይና ከኢራን ከ80 በመቶ በላይ የነዳጅ ምርት ትገዛለች። ታዛኪስታን ከኢራን 2.5 ሚሊዮን ቶን ነዳጅ ለማስገባት ጥያቄ ማቅረቧ ተገለጸ። ሀገሪቱ ከኢራን 2.5 ሚሊዮን ቶን የዘይትና የነዳጅ ምርቶችን ለማስገባት ጥያቄ ማቅረቧን የሀገሪቱ ትራንስፖርት ሚኒስቴር አስታውቋል። ሚኒስቴሩ በድረገጹ ባሰፈረው መግለጫ ታዛኪስታን በአጠቃላይ 2.55 ሚሊዮን ቶን ነዳጅ ከኢራን ለማስገባት ጠይቃለች። ባሳለፍነው ሐምሌ የታጂኪስታን የኃይል ሚኒስትር የሀገራቸው ባለስልጣናት ከካዛኪስታን፣ ኢራን፣ ኢራቅና ቤላሩስ ተጨማሪ የነዳጅ አቅርቦት ለማግኘት እየተደራደሩ መሆናቸውን ገልጸው ነበር። የመካከለኛ እስያ ሀገር የሆነችው ታጂኪስታን በተለምዶ 80 በመቶ የሚሆነውን የነዳጅ ፍላጎቷን ከሩሲያ ታገኝ ነበር። ሆኖም ሩሲያ በዩክሬን ጦርነት ምክንያት የነዳጅ እጥረት ያጋጠማት በመሆኑ በቅርብ የነዳጅ ምርቶች ወደ ውጪ እንዳይላኩ እገዳ ጥላለች። የታጂኪስታን የነዳጅ ፍላጎት ዜና የተሰማው ያልተጠበቀው ትራምፕ ውሳኔ በኢራን ላይ ከተወሰነ በኋላ ነው። በዝርዝር ወደምንመለከተው የሀገር ውስጥ ጉዳይ ተሻገረን። የኢትዮጵያ የመድኃኒት ገበያ ዋጋ ወደ 1.8 ቢሊዮን ዶላር ከፍ ማለቱና በ2030 ደግሞ 3.6 ቢሊዮን ዶላር ይደርሳል ተብሎ እንደሚጠበቅ ተገለጸ። የኢትዮጵያ ንግድ ባንክ የኢትዮጵያ ጤና ፌዴሬሽን ከጤና ሚኒስቴር ጋር በመተባበር የሚያዘጋጀው የ13ኛው የምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን የስያሜ ስፖንሰር መሆኑን አስታውቋል። ተጨማሪ ያለን የኢትዮጵያ ንግድ ባንክ የኢትዮጵያ ጤና ፌዴሬሽን ከጤና ሚኒስቴር ጋር በመተባበር የሚያዘጋጀውን 13ኛውን የምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን የስያሜ ስፖንሰር መሆኑን አስታወቀ። ባንኩ የጤናውን ዘርፍ ከውጭ እርዳታ ለማላቀቅና ዘርፉን ለመደገፍ ለጤና አገልግሎት ሰጪዎችና ለመድኃኒት አምራቾች የስራ ማስኬጃ ካፒታል፣ የውጭ ምንዛሬና የረጅም ጊዜ ብድር እየሰጠ እንደሚገኝም ተገልጿል። በተጨማሪም ባንኩ ባለፉት ዓመታት ከ480 ሚሊዮን ብር በላይ በማውጣት በተለያዩ የሀገሪቱ ክፍሎች ጤና ጣቢያዎችን ማስገንባቱ ተመላክቷል። የጤናው ዘርፍ ለሀገር ሁለንተናዊ እድገት ብልጽግና ያለውን አስተዋጽኦ ኮንትሪቢዩሽን እንረዳለን። ያንንም ታሳቢ በማድረግ እንዲህ አይነት ፕሮግራሞችን፣ ፎረሞችን፣ ኤግዚቢሽኖችን ስፖንሰር እናደርጋለን። ከ480 ሚሊዮን ብር በላይ ወጪ በማድረግ ባለፉት 2-3 ዓመታት ቀደም ባሉትም ትንሽ ጊዜያት ከጤና ጥበቃ ሚኒስቴር ጋር በመተባበር በሁሉም ክልሎች ጤና ጣቢያ በማስገንባት
ወደ 9 የሚሆኑት ሁሉም በአሁኑ ሰዓት ግንባታቸው ተጠናቋል። የጤናው ዘርፍ ከፍተኛ የፋይናንስ እንቅስቃሴ ያለበት መሆኑ የተገለጸ ሲሆን በኢትዮጵያ ብቻ በየዓመቱ ከ5 ቢሊዮን ዶላር በላይ ኢንቨስትመንት የሚደረግበት ዘርፍ ነው ተብሏል። የጤና አገልግሎት አንደኛ ብዙዎቻችን እንደምናስበው ሳይሆን በተለይ በኢትዮጵያ ውስጥ ከ5 ቢሊዮን ዶላር የማያንስ ኢንቨስትመንት በየዓመቱ የሚደረግበት በሺዎች የሚቆጠሩ ጤና ተቋማት የሚሳተፉበት በሺዎች የሚቆጠሩ ጤና ባለሙያዎች የሚሳተፉበት ትልቅ ኢንቨስትመንት ትልቅ የንግድ ዘርፍ ነው። በአሁኑ ወቅት የኢትዮጵያ የመድኃኒት ገበያ ዋጋ ወደ 1.8 ቢሊዮን ዶላር ከፍ ማለቱና በ2030 ደግሞ 3.6 ቢሊዮን ዶላር ይደርሳል ተብሎ እንደሚጠበቅ ተመላክቷል። በኢትዮጵያ ዘርፉን ለማሳደግ በተፈጠረው ምቹ ፖሊሲ ባለፉት 2 ዓመታት የኢትዮጵያ መድኃኒት አቅራቢ ድርጅት ከኢትዮጵያ መድኃኒት አምራቾች ጋር የ40 ቢሊዮን ብር ኮንትራት መፈራረሙ ተገልጿል። ሄደን ዛሬ ምርት ላይ የገቡ 11 ፋብሪካዎች ብቻ ነው ያለው። ኬንያ ውስጥ ብትሄዱ ከ35 በላይ መድኃኒት ብቻ የሚያመርቱ ፋብሪካዎች አሉ። ለምን ወደ ኋላ ቀረን ብለን ስናይ የሄድንባቸው መንገዶች፣ ፈተናዎች፣ የገበያ አለመኖር፣ ፋይናንስ አለመኖር ነው ያገደን። ዛሬ ግን ኢትዮጵያ ከማንኛውም የአፍሪካ ሀገር በተሻለ ሁኔታ ይሄንን ሴክተር ለመደገፍ በቂ ፖሊሲ፣ የማይታመን የገበያ ኮሚትመንት ፈጥራ ተዘጋጅታ እየጠበቀች ነው። የኢትዮጵያ የመድኃኒት ገበያ በአሁን ሰዓት ወደ 1.8 ቢሊዮን ዶላር ይገመታል። ከሁሉም የአፍሪካ ሀገሮች ቀድሞ በየዓመቱ በ15% ያድጋል። በ2030 3.6 ቢሊዮን ዶላር ነው የሚገመተው። 13ኛው የምስራቅ አፍሪካ ጤና እንክብካቤ ፌዴሬሽን ጉባኤና ኤግዚቢሽን ከነሐሴ 15 እስከ 17 ጽናት የምስራቅ አፍሪካን የጤና ኢኮኖሚ መገንባት በሚል መሪ ቃል በአዲስ አበባ ይካሄዳል። በአሜሪካና በካናዳ መካከል ተፈጥሮ የነበረውን የንግድ ውጥረት የሚያረግብና በሁለቱ ወገን የተጣሉ ታሪፎችን የሚቀንስ አዲስ የንግድ ስምምነት ላይ መደረሱ ተገለጸ። ፕሬዚዳንት ትራምፕ በካናዳ ምርቶች ላይ ለመጣል ያቀዱትን አዲስ የታሪፍ ጭማሪ በጊዜያዊነት ማቆማቸውን ተከትሎ የሁለቱ ሀገራት የንግድ ተደራዳሪዎች ለተከታታይ 3 ቀናት ውይይት ሲያደርጉ ቆይተዋል። ኢየሩሳሌም ፈለቀ ተጨማሪ አላት። አሜሪካና ካናዳ ከፍተኛ ግምት የተሰጠውን አዲስ የንግድ ስምምነት ለመፈራረም ከጫፍ መድረሳቸውን አስታወቁ። ፕሬዚዳንት ዶናልድ ትራምፕና የካናዳው ጠቅላይ ሚኒስትር ማርክ ካርኒ የተደረሰው ስምምነት ስኬታማ መሆኑን አብራርተዋል። ፕሬዚዳንት ትራምፕ ስምምነቱ በአሜሪካ አርሶ አደሮችና አምራቾች ዘንድ ተቀባይነት እንደሚኖረው የተናገሩ ሲሆን ጠቅላይ ሚኒስትር ካርኒ በበኩላቸው ስምምነቱ ለካናዳ ስትራቴጂካዊ ዘርፎች የተሻለ ዕድል የሚፈጥርና የወደፊት የሁለቱን ሀገራት የንግድ ትስስር የሚያጠናክር ነው ብለዋል። ፕሬዚዳንት ትራምፕ በካናዳ ምርቶች ላይ ለመጣል ያቀዱትን አዲስ የታሪፍ ጭማሪ በጊዜያዊነት ማቆማቸውን ተከትሎ የሁለቱ ሀገራት የንግድ ተደራዳሪዎች ለተከታታይ 3 ቀናት ውይይት ሲያደርጉ ቆይተዋል። የስምምነቱ ዝርዝር ሂደት እስካሁን ይፋ ያልተደረገ ቢሆንም የካናዳ ብረት፣ አልሙኒየምና ተሽከርካሪዎች እንዲሁም የአሜሪካ የአልኮል መጠጦች በስምምነቱ ውስጥ እንደሚካተቱ ተጠቁሟል። ፕሬዚዳንት ትራምፕ ካናዳ በአሜሪካ የግብርና ምርቶች ላይ ጥላው የነበረውን ገደብ ለማንሳት መስማማቷን ቢገልጹም የትኞቹ የግብርና ዘርፎች እንደሆኑ በዝርዝር አላብራሩ። አሜሪካ በካናዳ ላይ የጣለችውን ታሪፍ ትቀንሳለች ወይ ተብለው ሲጠየቁም በመጠኑ የሚል ምላሽ ሰጥተዋል። ጠቅላይ ሚኒስትር ማርክ ካርኒ በበኩላቸው ከፍተኛ መሻሻል መደረጉንና የካናዳን ዋና ዋና ዘርፎች የሚያስጠብቅ ስምምነት ላይ የተደረሰ መሆኑን ገልጸዋል። ካናዳ አሜሪካ በብረት፣ በአልሙኒየም፣ በተሽከርካሪና በእንጨት ምርቶቿ ላይ የጣለችውን ታሪፍ እንድታነሳ ወይም እንድትቀንስ ስትጎተጉት ቆይታለች። በሳምንቱ መጨረሻ ሊጠናቀቅ ይችላል በተባለው በዚህ ስምምነት መሰረት አሜሪካ በካናዳ ብረትና አልሙኒየም ላይ ጥላው የነበረውን 50% ታሪፍ ወደ 25% ዝቅ እንደሚል ተዘግቧል። እንዲሁም አሜሪካ በካናዳ ተሽከርካሪዎች ላይ የጣለችውን የ25% ታሪፍ ወደ 15% ልትቀንስ እንደምትችል ከሁለቱ ሀገራት መገናኛ ብዙሃን የወጡ ዘገባዎች ያመለክታሉ። አብዛኞቹ የካናዳ ግዛቶች ትራምፕ የጣሉትን የታሪፍ ጭማሪ በመቃወም ባለፈው ዓመት የአሜሪካ የአልኮል ሽያጭን አግደው የነበረ ቢሆንም አሁን ግን ገበያው እንደገና እንዲከፈት እንቅስቃሴ ተጀምሯል። በአሜሪካ ተሽከርካሪዎች ላይ የተጣሉ አጸፋዊ ታሪፎችን ማንሳትና የአይብ አምራቾች ምርታቸውን በሰፊው ወደ ካናዳ ገበያ እንዲያስገቡ ካናዳ ከውጭ በሚገቡ የወተት ምርቶች ላይ የጣለችውን የኮታ ገደብ እንድታስተካክል አሜሪካ ጠይቃለች። ካናዳ የወተት የዶሮና የእንቁላል ምርቶች ዋጋን የገበያ መጠን እንዳይበላሽ የምትቆጣጠርበት የአቅርቦት አስተዳደር ስርዓት ያላት መሆኑም ተመላክቷል። የአሜሪካ ምርቶች በብዛት ከገቡ የካናዳ አርሶ አደሮች ከገበያ ውጪ ሊሆኑ እንደሚችሉም በስጋት ተቀምጧል። በመሆኑም የአርሶ አደሮች ጥቅም ተላልፎ እንደማይሰጥና ስርዓቱ እንደማይቀየር ነው በካናዳ በኩል
በኩል የተገለጸው። የህዝብ አስተያየት መስጫዎች እንደሚያመለክቱት አብዛኞቹ ካናዳውያን መንግስታቸው በወሳኝ ጉዳዮች ላይ እጅ እንዲሰጥ አይፈልጉም። የካናዳ አምራቾችና ላኪዎች ማህበር ፕሬዝዳንት ዴኒስ ዳርቢ በስምምነቱ ተስፋ እንዳላቸው ገልጸው ይህም በሰሜን አሜሪካ የነጻ የንግድ ስምምነት ስር ወደ ነበረው ነጻ የንግድ እንቅስቃሴ ለመመለስ የመጀመሪያው እርምጃ እንደሚሆን ተስፋ እንደሚያደርጉ አስታውቀዋል። ለሰዓቱ ያዝናቸው የቢዝነስ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን በማድረስ የአብስራ ብርሃኑ አብሬያችሁ ቆየሁ። መልካም ጊዜ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል። ከኤንቢሲ ኢትዮጵያ የሰዓቱን የስፖርት ዜናዎች እየቀርብ ያለው ከዜናዎቹ ጋር ዘራ እያሱ ነኝ። በቅድሚያም የሀገር ውስጥ ዜና። የኢትዮጵያ ንግድ ባንክ የሴቶች ቡድን አባላት የሴካፋ ዞን የአፍሪካ ቻምፒየንስ ሊግ የመጀመሪያ የማጣሪያ መርሃ ግብራቸውን ዛሬ ያደርጋሉ። በሩዋንዳ አስተናጋጅነት 10 ቡድኖች በሚሳተፉበት በዚህ ውድድር ኢትዮጵያ ንግድ ባንክ በምድብ 2 ከዩጄኮና ከካዋሞፔ ሙስሊም ሌዲስ ጋር መደልደሉ የሚታወስ ነው። የመጀመሪያ መርሃ ግብራቸውንም በነገው ዕለት በኪጋሊ ፔሌ ስታዲየም ዩጄኮን በመግጠም የሚጀምር ይሆናል። የዚህ ውድድር የምድብ አሸናፊ የሚሆኑ 3 ቡድኖችና ጥሩ ሁለተኛውን የሚያጠናቅቀው አንድ ቡድን ወደ ግማሽ ፍጻሜ መግባታቸውን የሚያረጋግጡ ይሆናል። ተወዳጁና በርካታ የዓለማችን ሕዝቦች በከፍተኛ ጉጉት የሚጠብቁት የእንግሊዝ ፕሪሚየር ሊግ ዛሬ ምሽት በሚደረግ አንድ ጨዋታ ይጀምራል። ምሽት 4 ሰዓት ላይ በሚጀምረው መርሃ ግብር የአምናው ሻምፒዮን አርሰናልና ከ25 ዓመታት በኋላ ወደ ፕሪሚየር ሊጉ የተመለሰው ኮንቨንትሪ ሲቲ የሚጫወቱ ይሆናል። ሁለቱ ቡድኖች የመጀመሪያውን ድል ለማስመዝገብ የሚያደርጉትም ፍልሚያ ከወዲሁ ከፍተኛ ግምት አግኝቷል። መርሃ ግብሩ ነገ የሚቀጥልና ቀን 8 ሰዓት ከ30 ላይ ዘንድሮ ሊጉን የተቀላቀለው ሃል ሲቲ ከማንቸስተር ዩናይትድ፣ 11 ሰዓት ላይ ደግሞ ኤቨርተን ከክሪስታል ፓላስ፣ ኖቲንጋም ፎረስት ከሊድስ ዩናይትድ፣ ኢፕስዊች ታውን ደግሞ ከሰንደርላንድ ሲጫወቱ ምሽት 1 ሰዓት ከ30 ላይ ደግሞ ብሬንትፎርድ እና ቶትናም ሆትስፐር የሚገናኙ ይሆናል። ሳቪኒዮ ከማንቸስተር ሲቲ ወደ ቶትናም ሆትስፐር የሚያደርገውን ዝውውር ለማጠናቀቅ የጤና ምርመራ ብቻ ቀረው። ብራዚላዊ አማካይ በማንቸስተር ሲቲ የመቆየት ፍላጎት ቢኖረውም ባለፈው የውድድር ዓመት የተሰጠው ዝቅተኛ የመጫወቻ ጊዜ ወደ ለንደኑ ክለብ ለማምራት ምክንያት ሆኖታል። ካለፈው የውድድር ዓመት ጀምሮ ተጫዋቹን አጥብቆ ሲፈልገው የቆየው ቶትናም ሆትስፐር ዘንድሮ ሳቪዮን ለማግኘት 75 ሚሊዮን ፓውንድ ለመክፈል ዝግጁ መሆኑንም አሳውቋል። የዚህ ተጫዋች ወደ ሰሜን ለንደን መምጣት ቶትናም ሆትስፐር አሁን ከፍተኛ የሆነ የዝውውር ገንዘብ በማውጣትም ትልቅ ከሚባሉ ቡድኖች ተርታ የሚያሰልፉ ይሆናል። ይህም ወደ 300 ሚሊዮን ፓውንድ አካባቢ እንዲጠጋ ያስችለዋል። አስቶን ቪላ ክሪስቶፈር ንኩንኩን ለማስፈረም ጥያቄ ሊያቀርብ መሆኑ ታወቀ። በአሰልጣኝ ሩበን አሞሪም እቅድ ውስጥ እንደሌለ የተነገረው ንኩንኩ ከአስቶን ቪላ ባሻገር በኒውካስል ዩናይትድ እና በቦሩሲያ ዶርትሙንድ የሚፈለግ ተጫዋች ነው። አስቶን ቪላ ተጫዋቹን ለማግኘት ገፍቶ የሄደ ክለብ በመሆኑ እስከ 35 ሚሊዮን ዩሮ ክፍያ መፈጸም ይጠበቅበታል ተብሏል። ተጫዋቹ ከዚህ ቀደም ለአርቢ ሌይፕዚግ እና ለቼልሲ መጫወቱ የሚዘነጋ አይደለም። የ2027ቱ የሴቶች የዓለም ዋንጫ በብራዚል አስተናጋጅነት በቀጣይ ዓመት ሰኔ ወር ላይ ይካሄዳል። በደቡብ አሜሪካ ዞን ለመጀመሪያ ጊዜ በሚካሄደው በዚህ ውድድር 32 ሀገራት የሚሳተፉ ሲሆን 64 ጨዋታዎች የሚከናወኑ መሆኑን የውድድሩ ባለቤት ፊፋ አስታውቋል። ለዚህ ውድድር ከተዘጋጁ ስቴዲየሞች መካከል አንዱ ከ78,000 በላይ ተመልካቾችን የማስተናገድ አቅም ያለው አንጋፋው የማራካኛ ስታዲየም ሲገኝበት ይህ ስቴዲየም የመክፈቻና የመዝጊያ ጨዋታዎችን ያስተናግዳል። ተመልካቾቻችን ከኤንቢሲ ቴሌቪዥን ጣቢያ ለሰዓቱ ያዘጋጀናቸው ስፖርታዊ ዜናዎቻችን እነዚህን ይመስሉ ነበር። በያላችሁበት ሆናችሁ ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።